ስፔሻል ኒድ ልጆች ላይ እንሰራለን። ለእያንዳንዱ ክህሎት ለሚያስፈልጋቸው ነገር በየክፍላቸው አገልግሎት እንሰጣለን። እነዚህ ዋን ቱ ዋን ቴራፒ ለእያንዳንዱ ልጅ በተለያየ ክፍል ውስጥ ስፒች ቴራፒ ሲፈልጉ ስፒች ቴራፒ፣ ኦኩፔሽናል ቴራፒ ሲያስፈልጋቸው ወደ ኦኩፔሽናል ቴራፒ ሙቭ እያደረጉ ክህሎቶችን ይማራሉ ማለት ነው። መጨረሻ ላይ ከልጆች ጋር ከመደበኛ ልጆች ጋር ግሩፕ ቴራፒ እንዲሰሩ እናደርጋለን። ሰላም አለም ዴኬር ላይ ነው የምንገኘው። አለም ዴኬር ልዩ ፍላጎት ያላቸውን ልጆች የሚቀበልና የተለየ ድጋፍ የሚያዘጋጅ ኢንክሉሲቭ የሆነ ዴኬር ነው። ፊት ለፊታችን አለም ሲሳይ ትገኛለች። የዴኬሩ መስራችና ባለቤት ናት። እንድንጎበኛችሁ ስለፈቀድሽልን እናመሰግናለን። እኔም በጣም አመሰግናለሁ። ዴኬሩን ከጀመርሽ ወደዚህ ስራ ከገባሽ ምን ያህል ጊዜሽ ነው? የምትሰሪባቸው ደግሞ ልጆች ከስንት ዓመት እስከ ስንት ዓመት ያሉ ናቸው? እንዲሁም በአጠቃላይ ያለሽን ኤክስፔሪየንስ እና ደግሞ የት አካባቢ ላይ ዴኬሩ እንደሚገኝ ብትነግሪ። እሺ፣ በጣም አመሰግናለሁ። በመጀመሪያ ያው የከፈትኩት ቃሊቲ ብራንች ነው፣ ገብርኤል ጀርባ ላይ የመጀመሪያ ቁጥር 1 የከፈትኩት። ከከፈትኩኝ 8 ዓመት ሆኖናል። ከ8 ዓመት በኋላ ደግሞ ድጋሚ ሁለተኛው ብራንቻችን ሰሚት ፔፕሲ አካባቢ ነው የከፈትነው። እሱም ያው ኦልሞስት 3 ዓመታችን ሆኗል። አሁን ሶስተኛ ብራንቻችን ደግሞ ይሄኛው ነው፣ ቱሉ ዲምቱ አለም ባንክ አካባቢ ነው። እዚህኛው ጋር ከገኒ ጋር ከእቴ ጋር ማለት ነው። ከእሷ ጋር ደግሞ ይሄንን በይበልጥ ሌላ ስራ መስኪ እንድንሰራበት ብለን ነው ሀሳብ አምጥተን እንደ ባለሙያ እሷም ስለሆነች የበለጠ እንድንሰራ ብለን ነው እንግዲህ ይሄንን የከፈት ነው። ስለዚህ አሁን በትክክል የምትገኙት ቱሉ ዲምቱ አለም ባንክ አካባቢ በትክክል ምናልባት አድራሻውን ቢገልጹልን። ቱሉ ዲምቱ አለም ባንክ ከኢንዲያና ትምህርት ቤት በስተጀርባ ማለት ኦፖዚት ነው የሚባለው መሰለኝ። ከኢንዲያና ትምህርት ቤት ፊት ለፊት በሱ አካባቢ ገባ ብሎ 6 ጎጆ የሚባል ሰፈር ገባ ብሎ ነው። እናመሰግናለን። እኛም እናመሰግናለን። እሺ ገንዬ፣ አለም ዴኬር ከሌላ ዴኬሮች ይለይበታል ብለሽ የምታስቢው ነገር ምንድን ነው? አለም ዴኬር ከሌላ ዴኬር ለየት የሚያደርገው አንደኛ ሰፊ ቦታ አለን፣ በበቂ እቃዎች የተሟላ ብቁ መምህራን ያሉበት፣ ብቁ ባለሙያ ያሉበት፣ የሰለጠኑ ነርስ አለች ሙሉ ጊዜዋን ሰጥታ ከኛ ጋር የምታገለግል የምትሰራ። ከዛ ውጭ ደግሞ የተሟሉ እቃዎች አሉ። በበቂ ሁኔታ ነገሮችን አዘጋጅተን ነው የከፈትነው። ከዛ ውጭ ደግሞ በስፔሻል ኒድ ልጆች ላይ እንሰራለን። የስፔሻል ኒድ የምንቀበለውም የተወሰኑ ልጆች ናቸው። ጥሩ ተሰርቶባቸው አሁንም ጀምረናል። የጀመርንባቸው ልጆች ጥሩ ፕሮግረስ እያሳዩን ነው። ያንን መቀጠል ነው የምንፈልገው። የጀመርንበትም ምክንያት ስላለ ነው። ግን አሁን ልዩ ፍላጎት ያላቸውን ልጆች እንቀበላለን ስትይ ብዙ ቦታ እንደሚታወቀው የተለያዩ ትምህርት ቤቶችም ዴኬሮችም ልዩ ፍላጎት ያላቸውን ልጆች እንቀበላለን ሲሉ ይታያል። ነገር ግን ፍላጎታቸውን ወይም ደግሞ ኒዳቸውን ሰፖርት ለማድረግ ተዘጋጅተውበት አይደለም የሚጀምሩት፣ ወይንም ደግሞ የተለየ ሲስተም ስርዓት ወይንም ደግሞ ማቴሪያሎችም ለነሱ የሚያስፈልጉትን ሬዲ አድርገው አይደለም ዴኬሮችን የሚጀምሩት ትምህርት ቤቶችንም። እናንተ በዚህ ላይ ዝግጁ ናችሁ ወይ? በበቂ ሁኔታ የሚያስፈልገውን ነገር አሟልተናል። ሰፋፊ ክፍሎች አሉን፣ የተሟላ መጠቀሚያ እቃዎች አሉን፣ ባለሙያዎች አሉን። እነሱን ብቁ የሚያደርግ የሚያስፈልጉት ሰፋፊ ክፍሎች አሉ። ለነሱ ተብሎ የተዘጋጀ እዛ ውስጥ የተለያየ ክፍል አለ። ለእያንዳንዱ እውቀት ወይም ደግሞ ለእያንዳንዱ ክህሎት ለሚያስፈልጋቸው ነገር በየክፍላቸው አገልግሎት እንሰራለን ብለን ዝም ብለን ብቻ አንቀበላቸው። መስራት ያለብንን ነገር እየሰራ ነው ልጆቹን የምናገለግለው። ስለዚህ አሁን ላይ ምን ያህል የስፔሻል ኒድ ልጆች አሏችሁ? 10 ስፔሻል ኒድ ልጆች አሉ። 10ም ላይ እየተሰራ ነው ያለው። በበቂ ሁኔታ ፕሮግረስ እያሳዩ ነው። ወላጆቻቸውም ጋር ኮንታክት እያደረግን ልጆቻቸው ምን ያህል ላይ እንደደረሱ እየነገሩን ያለን።
ስለዚህ ዋን ቱ ዋን ቴራፒ ለእያንዳንዱ ልጅ በተለያየ ክፍል ውስጥ ስፒች ቴራፒ ሲፈልጉ ስፒች ቴራፒ፣ ኦኩፔሽናል ቴራፒ ሲያስፈልጋቸው ወደ ኦኩፔሽናል ቴራፒ ሙቭ እያደረጉ ክህሎቶችን ይማራሉ ማለት ነው። ሌላኛው ጥያቄ ምንድነው? ብዙ ዴይኬሮች ትምህርት ቤቶችንም ጨምሮ ልዩ ፍላጎት ያላቸውን ልጆች እንቀበላለን ይላሉ። ከዛ በመጀመሪያ ደረጃ ኒዳቸውን ሰፖርት አለማድረግ ነው ክፍተቱ። ሁለተኛው ደግሞ አንድ ቦታ ብቻ አስቀምጦ ሶሻል ኢንተራክሽን እንዳይኖራቸው ኮሚኒኬሽናቸው እንዳያድግ ሊሚቴሽን ይፈጥራል ማለት ነው። ይሄንን እንዴት ነው ሚት የምታደርጉት? ልዩ ፍላጎት ያላቸው ልጆች ከመደበኛ ልጆች ጋር ኢንተራክት እንዲያደርጉና ሶሻል ኢንተራክሽናቸው እንዲያድግ እንዴት ነው የምታግዟቸው? በግሩፕ ቴራፒ ያንን ነገር እንዲያደርጉ የተለየ አገልግሎት እንሰጣለን። ከልጆች ጋር ኢንተራክት ሲያደርጉ የመጫወት አብሮ የመዘመር ሲማሩ አብሮ የመማር ነገር አብሯቸው ያው ኮሚኒኬሽናቸውን ሰፋ አድርገው እንዲሉ የተቻለንን እያደረግን ነው በግሩፕ ቴራፒ ላይ። ሌላው በስፒች ቴራፒ ሲያደርጉ የየራሳቸው ስፒች ቴራፒ፣ ኦኩፔሽናል ቴራፒ ይህን ይወስዳሉ። መጨረሻ ላይ ከልጆች ጋር ከመደበኛ ልጆች ጋር ግሩፕ ቴራፒ እንዲሰሩ እናደርጋለን። አለም ዴይኬር ላይ የምትሰጧቸው የተለያዩ አገልግሎቶች ልዩ ፍላጎት ያላቸውን ልጆች ይደግፋሉ ብዬ አስባለሁ። በጣም ነው የወደድናቸው። ስፒች ቴራፒው፣ ኦኩፔሽናል ቴራፒው የተለያየ ስኪሎችን በዋን ቱ ዋን ሴሽን እንደምታስተምሩ ገልጸሽልኛል። ሌላው ጥያቄ ምንድነው? አሁን አንዳንድ ዴይኬሮችም እንደዚሁም ደግሞ ትምህርት ቤቶች ልዩ ፍላጎት ያላቸውን ልጆች ተቀብለው ሜቢ ስፔሻል ኒድ ሰፖርት ይኖራቸዋል ቴራፒዎች፣ ግን በዋነኝነት ልዩ ፍላጎት ያላቸው ልጆች የሚቸገሩበት ኤሪያ ምንድነው? ሶሻል ስኪል እና ተግባቦት ነው። ስለዚህ እሱን ሰፖርት ለማድረግ ምን አይነት ፕሮግራም አላችሁ? በምን አይነት መንገድ ነው የልጆቹን ሶሻል ኢንተራክሽን እና ቋንቋቸውን ለማሳደግ ከልጆች ጋር ሞር ጊዜ እንዲያሳልፉ ሌላ አይነት ፕሮግራም አላችሁ ወይ? የስፔሻል ኒድ ልጆች ሰዓት አላቸው የሚማሩበት። ያንን ስፒች ቴራፒ፣ ኦኩፔሽናል ቴራፒ የምንሰጥበት የራሳቸው ጊዜና ሰዓት አለ። ያንን ጨርሰው ሲወጡ ከመደበኛ ልጆች ጋር ደግሞ የተመደበላቸው የሰዓት ጊዜ አለ። ያንን ሰዓት ከእነሱ ጋር የመጫወት የመዘመር መዝሙር አብሮ የመዘመር ሰዓት አላቸው። አብረው የመመገብ ሰዓት አላቸው። አብረው ይሄ የሚገጣጠሙ ፐዝል ምናምኖችን እነሱ እንዲገጣጠሙ እናደርጋለን። ይህን ያሳልፋሉ የመደበኛ ልጆች ጋር። ከዛ ውጪ ደግሞ ሰዓታቸው ሲደርስ የመኝታ ሰዓት ይኖራቸዋል። ጥሩ የመኝታ ጊዜ እንዲያሳልፉ እናደርጋለን። የየራሳቸው ናኒዎች ወይም ደግሞ የሚያስተኟቸው ልጆች የሚያበላቸው ልጆች አሉ። ጥሩ አገልግሎት እንሰጣለን ብዬ አምናለሁ በራሳችን። ዋናው የኛ ፍላጎት ልጆቹ ከኮሚኒኬሽን እንዲያደርጉ የንግግር ስኪላቸውን እንዲጨምሩ ስለምንፈልግ ይህንን በዋነኛነት እንሰራበታለን። አመሰግናለሁ።